ሁላችሁ ማናችም እንደምናውቀው የኢትዮጵያ ትምህርት ፖሊሲ ከአፄ ኃይለ ሥላሴ ከደርግ ጋር ሲወዳደር እንኳን በተለይ ኳሊቲው የሚለው ጥራት የሚለው ወደ ታች በሄደበት ጊዜ የ3 ዓመት ትምህርትን በ2 ዓመት ሰጣለው የሚል ፖሊሲ ነው። የፈተና ማለፋ ውጤታቸው ዝቅ እንዲደረግ ተደርጓል። ዝቅ ተደርጎ ደግሞ ስላልተቻለ በትዕዛዝ እንዲያልፉ ተደርጓል። ምንድነው የሆነው? እንዲወርቁ ሲደረግ ብዛት ያላቸው ተማሪዎች በሜዳ ተጥሏል። ወይ ወደ ሙያ ተመልሰው አይገቡም፣ ወይ ከፍተኛ ትምህርታቸውን አይቀጥሉም። ብዛት ያለው ተማሪዎች በሜዳ ላይ ተጥሏል። አንደኛ የትምህርት ጥራት ቁልቁለት በሄደበት ዘመን የ3 ዓመታት ትምህርትን በ2 ዓመት እንዲሰጥ ያደርጋል። 60% የሚሆኑት ሁለተኛ ደረጃ የሚያስተምሩ መምህራን 60% የሚሆኑት በቂ ስልጠና እንደሌላቸው የኢህአዴግ ስታትስቲክስ ራሱ ያስረዳል። በጥቅሉ ይሄ መሰናዶ የሚባለው ጨዋታ መሆኑን ከሁሉም በላይ መረዳት የሚቻለው በዩኒቨርሲቲ ለመሰናዶ የመጡ ተማሪዎች ተለይቶ እንዲማሩ ተደርጓል። አንደኛ በሁለተኛ ደረጃ የሚያስተምሩ መምህራን 60% የሚሆኑት ሁለተኛ ደረጃ የሚያስተምሩ መምህራን 60% የሚሆኑት በቂ ስልጠና እንደሌላቸው የኢህአዴግ ስታትስቲክስ ራሱ ያስረዳል። ሁለተኛ የማስተማሪያ መጽሐፍት በበቂ የሉም፣ የሚዘጋጁትን በዘመቻ ስለሆነ ራስ ይጎላቸዋል የሚል ብዙ መረጃ አለ። እንዳውም አንዳንድ ጊዜ ሜጋም እነዚህ ጥራት የሌላቸው ነገሮች በፍጥነት ለማዘጋጀት የሚጠቀምበት ሁኔታም አለ የሚባል ሜጋም እንደሆነ ታውቃላችሁ መረጃዎች አሉ። ሶስተኛ ለመምህራን የሚሰጠው ደሞዝ አሁን ካለው የኑሮ ውድነት ጋር ሲነጻጸር አነስተኛ ነው። መምህራን ከአካባቢው ያልተሻለ ጎስቋላ ኑሮ ይኖራሉ። አንዳንድ ጊዜም በሰዎች ማድ ቤት ውስጥ የሚኖሩበት ሁኔታ አለ። ስለዚህ በቂ ትኩረት እንዳልተሰጣቸው በግልጽ ያሳያል። ከዛ ውጤት ተኮር የሚባለው የኢህአዴግ ፖሊሲ የፖለቲካ ተልዕኮ ስላለው በግምገማ የተተበተበ መምህራንን እድገት እንዳያገኙ የሚያደርግ አንዳንድ ጊዜ የትምህርት ዕድሉን የሚከለክል አንዳንድ ጊዜም ከስራም የሚያባርር ፖሊሲ መሆኑን አሁንም ብዙ መረጃዎች ይጠቁማሉ። ወደ ሁለተኛ ደረጃዎች ማንም ኢትዮጵያዊ ሄዶ ማየትና ማጥናት ይችላል። ከዛ አልፎ ዋናው ሁለተኛ ደረጃ አዲሱ የኢህአዴግ ፖሊሲ መሰናዶ ወይም ፕሬፓራቶሪ የሚባለው ፖሊሲ ነው። ይህ ፖሊሲ ተማሪውን ለዩኒቨርሲቲም እያሰናዳ አይደለም፣ ለምንም እያሰናዳ አይደለም። አስቸጋሪ ፖሊሲ መሆኑን የሚከተሉትን በተለያዩ መረጃዎች የተገኙትን ውጤቶች ልነግራችሁ ፈልጋለሁ። እነዚህም አንደኛ የትምህርት ጥራት ቁልቁለት በሄደበት ዘመን የ3 ዓመታት ትምህርትን በ2 ዓመት እንዲሰጥ ያደርጋል። ሁላችሁ ማናችም እንደምናውቀው የኢትዮጵያ ትምህርት ፖሊሲ ከአፄ ኃይለ ሥላሴ ከደርግ ጋር ሲወዳደር እንኳን በተለይ ኳሊቲው የሚለው ጥራት የሚለው ወደ ታች በሄደበት ጊዜ የ3 ዓመት ትምህርትን በ2 ዓመት ሰጣለው የሚል ፖሊሲ ነው። ከዛ ይቀጥልና ትምህርቱም አቅርቦትም በዩኒቨርሲቲ ደረጃ ትንሽ የተሻለ ነው። አቅርቦትም ላቦራቶሪም ሌሎች ነገሮችም መጻፍትም ምንም ባነሱበት ሁኔታ አሁንም የ3 ዓመት ትምህርትን በ2 ዓመት እንዲጨርሱ አደርጋለሁ የሚል ነው። ከዛ ያልፍና የሚያደርጋቸው ነገሮች የሚያስተምሩ መምህራን በዩኒቨርሲቲ ደረጃ ምንም ቢያንስ ቢኤ እንኳን በተወሰነ ጊዜ ማስተምርበት ዩኒቨርሲቲ ውስጥ ቢኤ እንኳን የሌላቸው ቅድም ብያለሁ፣ ስታትስቲክሱ በግልጽ ያሳያል። ቢኤ እንኳን የሌላቸው መምህራን ለቢኤ የሚያዘጋጁ ተማሪዎችን የሚያዘጋጁበት ስለሆነ የሚያስተምሩት መምህራን የትምህርት ዕውቀትና ደረጃ ዝቅ ብለዋል። ከዛም አልፎ በሁለተኛ ደረጃና በዩኒቨርሲቲ የትምህርት አሰጣጥ ዘዴ መካከል ልዩነት አለ። ዩኒቨርሲቲ ውስጥ የሌክቸር ሲስተም ነው ያለው፣ ሁለተኛ ደረጃ የተለየ ሲስተም ነው ያለው። ዩኒቨርሲቲ የገቡ ተማሪዎች ለጉዳት ተዳርገዋል። ከዛ መሰናዶው የጨረሱ ተማሪዎች ዩኒቨርሲቲ ይገባሉ ተብሎ መጀመሪያ ተነገረ። ከዛ በኋላ ፈተና መጣ። ብዛት ያለው ተማሪዎች እንዲወርቁ ሲደረግ ምንድነው የሆነው? እንዲወርቁ ሲደረግ ብዛት ያላቸው ተማሪዎች በሜዳ ተጥሏል። ወይ ወደ ሙያ ተመልሰው አይገቡም፣ ወይ ከፍተኛ ትምህርታቸውን አይቀጥሉም። ብዛት ያለው ተማሪዎች በሜዳ ላይ ተጥሏል። በተለይም
አዲስ አበባ ዩኒቨርሲቲ ትምህርት ሚኒስቴር ራሱ ካርኩለም አዘጋጅቶ ሰጥቷቸዋል። የሁለተኛ ደረጃ መምህራን የሚያስተምሩት የሚሰለጥኑበት ካርኩለም አዘጋጅቶ ሰጥቷል። ያ ካርኩለም ዝርዝር ውስጥ ሳልገባ ጥያቄና መልስ ላይ እመጣለሁ። አንድ የዩኒቨርሲቲ አንጋፋ መምህር የነገረኝ ልነግራችሁ ፈልጋለሁ። ፖሊሲው ምንድነው? ፔዳጎጂ የማስተማር ዘዴ ለምለው ከፍተኛ ክሬዲት ይሰጣል። ዋናው ትምህርት ላይ ዝቅተኛ ይሰጣል። እንዳው አስተማሪው የነገረኝ ምንድነው? አንድን ሐኪም ስለ በሽታው ሳያስተምሩት የበሽተኛው ሰውነት እንዴት ቀዶ እንደሚቀድ ማስተማር ነው። ስለ በሽታው ሳያስተምሩት የበሽተኛው ሰውነት እንዴት እንደሚቀድ ማስተማር ነው። ስለዚህ ያልተመጣጠነ ለማስተማር ዘዴ ከፍተኛ ፔዳጎጂ ከፍተኛ የሆነ በትምህርቱ በሳብጀክቱ መምህራን በቂ ዕውቀት እንደሌላቸው ተደርጎ እንዳይኖራቸው ተደርጎ የተቀረጸ ካርኩለም መሆኑን ከሙያተኞች አግኝቻለሁ። በጥቅሉ ይሄ መሰናዶ የሚባለው ጨዋታ መሆኑን ከሁሉም በላይ መረዳት የሚቻለው በዩኒቨርሲቲ ለመሰናዶ የመጡ ተማሪዎች ተለይቶ እንዲማሩ ተደርጓል። የፈተና ማለፋ ውጤታቸው ዝቅ እንዲደረግ ተደርጓል። ዝቅ ተደርጎ ደግሞ ስላልተቻለ በትዕዛዝ እንዲያልፉ ተደርጓል። ከዚህ በላይ ኳሊቲ ውድቀት አይኖርም። ከዛ በተለይ አንዱ ትልቁ ችግር ፕላዝማ የሚባለው ደግሞ በቴሌቪዥን ትምህርት የሚሰጥበት ዘዴ መጥቷል። ይህ ትምህርት ፕሮግራሙ እንደ ተጨማሪ የማስተማሪያ ዘዴ ነበር የመጣው። አሁን አስተማሪን ተክቶ የሚያስተምር ነገር ሆኗል። ባለው መረጃ በተማሪዎች ላይ የቋንቋ ችግር አለ፣ የፍጥነት ችግር አለ፣ ማስታወሻ የማያዝ ችግር ተፈጥሯል። ከዛ አልፎ አስተማሪው አብዛኛውን ጊዜውን የሚያሳልፈው ተማሪዎች እንዳይረብሹ ዘመቆም ነው። ማስተማሩን ትቶ ዘመቆም ነው። እንደተለመደው ለምሳሌ ተማሪዎች መምህራንን ተማሪን እንደተለመደው አስተማሪውን ጠይቆ የመረዳት ሁኔታ ችግር ተፈጥሮበታል እና ብዙ ችግሮች ያሉበት አዲስ የሆነ የትምህርት ስልት ደግሞ ተቀይሶ አላስፈላጊ የሆነ ተማሪዎችን ችግር ውስጥ ከቷል። እንዳውም ተማሪዎች አሁን እንደሚሉ ምንድነው ትምህርት እንደሚማሩ ሳይሆን አንዳንድ ቦታ እንዳገኘሁት ፊልም እንደሚያዩ ነው። ትምህርቱን ፊልም እንደሚያዩ አይነት ነው። በአጠቃላይ የሀገሪቷን ሀብትን የሚያባክን ለተማሪው ይህን ያክል ይጠቅማል የማይባል መጪውን ትውልድ ቤተ ሙከራ ላቦራቶሪ ያደረገ የትምህርት ፖሊሲ ነው። እንመርቃቸው ብለን ያዘልቃቸው